ውድና የተከበራችሁ አፍሪካ ቲቪ ተከታታዮቻችን ይህ ሳምንታዊው ሰኪና ሳይኮሎጂ የተሰኘው ማህበራዊና ሳይኮሎጂያዊ ጉዳዮችን የምንዳስስበት ፕሮግራማችን ነው። ወደ ፕሮግራማችን እንኳን በሰላም መጣችሁ እያለን ከፕሮግራማችን ፍጻሜ አብራችሁን እንድትቆዩ እንጋብዛለን። ኡስታዝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንግዲህ አንዛይቲ ምንድነው ከሚለው እንጀምር። بسم الله الرحمن الرحيم والحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين አንዛይቲ ያው በጭንቀት እንደው ቃል ነው ተወሰነ ተቀራራቢ ሆኖ የሚነገረው ጭንቀት እና ድብርት አንድ ላይ የሚነሱ ነገሮች አንዳንድ ጊዜ ሆኖ እናያቸዋለን። ግን ደግሞ ጭንቀት ከዛ ከፍ ያለ ነው። ድብርት ከዚህ በፊት ባለው ፕሮግራማችን ለመጥቀስ እንደሞከር ነው ለነገሮች ያለን ተነሳሽነት እና ፍላጎት ማጣት ነው። ይሄ የሆነ ነገር ከማጣት ፍርሃት የሚመነጭ ስሜት የሚመነጭ አይደለም። ጭንቀት ግን አንድ ነገር ከማጣት ስሜት የሚመነጭ ከፍርሃት የሚመነጭ ነው። በራሱ በባህሪው ጭንቀት ካለ ሁሉ የፈራነው ነገር አለ ማለት ነው። ያሳሰብን እንዳናጣው የፈራነው ነገር አለ ማለት ነው። መልካም ነገር ሊሆን ይችላል ወይ ያ ነገር እንዳያጋጥመን የምንፈራው ደግሞ ክፉ ነገር ሊሆን ይችላል። ከሱ ጋር ተያይዞ የሚመጣ የሆነ የፍርሃቱ ስሜት ጭንቀት ብለን ልንጠራው እንችላለን። ይሄ ልክ እንደ ማንኛውም ችግር እስካሁን ድረስ ስናወራ እንደነበረው ኖርማል የሆነ ነገር አድርገን መጀመሪያ ኮንሲደር ማድረግ ያስፈልጋል። ማህበረሰባችን ጭንቀት ባጋጠመው ቁጥር አሁንም በሽታ እያደረገ ሌቭል ሊያደርግ አይገባም ማለት ነው። ስለዚህ ጭንቀት ምንድነው የሚለውን ነገር ካየነው ልክ እንደ ሌሎቹ የስነ ልቦና ችግሮች የስነ አእምሮ ችግሮች ሁሉ በጥልቀቱ በሚወስደው ጊዜ በሚያሳድረው ተጽዕኖ የሚለካ ይሆናል ማለት ነው። በእርግጥ የጭንቀት ለየት የሚያደርገው ነገር ኤክስቴንሲቭ ነው። ምንድነው ያስፈራን ነገር ፍርሃት የሚወገድበት ሁኔታ ከሌለ ወይም ደግሞ እንደሚወገድ ተስፋ ከሌለ ማግኘት የምንፈልገው ነገር እንደምናገኘው ካላገኘ ነው ወይም እንደምናገኘው ተስፋ ከሌለን ጭንቀቱ አይወገድም። ብዙውን ጊዜ አይወገድም። ምናልባት እንደ ሙስሊም ሸሪዓው ካስቀመጠልን ሕክምና አንፃር ሊወገድ ይችላል። ከዛ ውጭ ግን በኮንሰልቴሽን እንኳን ብታየው በጣም ታይም ቴኪንግ ነው የሚሆነው። ይሄ ነገር ሀፕን ካደረገ ያ ያስጨነቀው የሆነ ነገር ሩት ኮዙ ታውቆ ሶሉሽን ካልተሰጠው በስተቀር እንደ ድባቴው አይደለም። ይሄኛው በጣም ጥልቀቱ ይሄኛው ባስ ያለ ነው የሚሆነው። ስለዚህ በዕለት ተዕለት የሚያስጨንቁን ነገሮች ይኖራሉ። እንዳናጣው የምንፈራው ነገር ይኖራል። ያን ነገር የሆነ ማግኘት የምንፈልገው ነገር ደግሞ ኢገር ሆነን ደግሞ ማግኘት የምንፈልገው ነገር ስለሱ እንጨነቅለት እንችላለን ማለት ነው። በተለይ ከህይወታችን እና ከኑሯችን ጋር መሰረታዊ የሆነ ነገር ነው። ለመኖር እጅግ በጣም ወሳኝ የሆነ ነገር ነው። ለኛ በህይወት ለመቆየት ለቤተሰቦቻችን ብለን የምናስበው ወይ ለስኬታችን እጅግ በጣም ማንዳቶሪ ነው የግድ ነው ብለን የምናስበው የሆነ ነገር ሲሆን ለማግኘት ያን ነገር ልንጨነቅለት እንችላለን ማለት ነው። ስለዚህ ደፍዕ المضرة የሆነ የሚጎዳ የሆነ ነገር ለመከላከል ወይም ደግሞ ጀልብ المنفعة የሚጠቅመን የሆነ ነገር ለማግኘት በምንፈልገው ፍላጎት ውስጥ የሚመነጭ ፍርሃት ስጋት ወለድ ፍርሃት ወለድ የሆነ ችግር ጭንቀት ብለን ልንጠራው እንችላለን ማለት ነው። ከዛ አንፃር አንተም ደግሞ ይታየህ ነገር ካለ ብትጨምርበት። ያው እንግዲህ ጭንቀት ብዙዎቹ እና የሜንታል ሄልዝ ጋር የሚያያዙ ነገሮች ቀደም ባሉ ፕሮግራሞቻችን እንዳነሳ ነው ሰው ጋር አብረው የሚኖሩ ናቸው እና እዚሁ ጋር ተመልካቾቻችን እንዲረዱን የምንፈልገው ምናልባት ከኛም የቋንቋ ማጠር ያው ሊሆን ይችላል ብዙ ክሊኒካል እና ስፔሻሊ ሳይኮሎጂካል የሆኑ ነገሮች አቻ የአማርኛ ፍች የላቸውም እና ያስቸግራል። እንግዲህ አንዛይቲን ጭንቀትም ፍርሃትም እያልን እያቀያየርን እንጠቀመው እንችላለን። አንዛይቲ ወይም ፍርሃትን ልዩ የሚያደርገው ምንድነው? ፊዚዮሎጂክ ነው። እንደውም ጭንቀት ከሰው ልጅ ጋር
ችግር የሚሆነው ባይኖር ነበር። መኖሩ ጭንቀት በራሱ መኖሩ ጠቃሚ ነው። እኛ አንድ የሚያስፈራ ነገርን ካየን ለማምለጥ መጨነቅ መፍራት ይጠበቅብናል። እስቲል ከጠበቅነው ስለ ነገ ህይወታችን ስለ መጪው ብዙ ነገሮች ማሰብ መጨነቅ ይኖርብናል። ግን የምናስበውና የምንጨነቀው ልክ አለው ነው እንጂ ከዛ ልክ አልፎ የዕለት ተዕለት ህይወታችንን ሲያስተጓጉል ያኔ ጭንቀቱ ጤናማ አይደለም ይባላል እንጂ ጭንቀት በመሰረቱ ጤናማ ነው። እንደውም ዲፕሬሽን በመሰረቱ ጤናማ ነው የሚባል ነገር የለውም በአብዛኛው። ጭንቀት ግን በፊዚዮሎጂካሊ ጤናማ ነው። ነገር ግን ያንን ያለ አግባብ ስንጠቀመውና እንደየአይነታቸው ወይም ስትረስ አንዛይቲ የምንለው ጠቃሚዎች ናቸው። መቼ ነው ግን እነዚህ ጭንቀቶች ልክ አይደሉም ወይም ከፊዚዮሎጂው ወይም ከጠቃሚው ጭንቀት የተለዩ ሆነው ወደ ችግር እንደ ችግር የሚቆጠሩት መቼ ነው ከተባለ አንዳንድ ጊዜ ጭንቀቶች ምክንያት ሊኖራቸው ይችላል፣ ምክንያት ላይኖራቸው ይችላል። ምክንያት ኖሮት የምንጨነቀው ነገርና መጨነቃችን ደግሞ ወደ ሶሉሽን የሚጋብዘን ከሆነ ያ ጭንቀት ኖርማል ጭንቀት ነው። ግን ያለምንም በቂ ምክንያት ወይም ይሄ ነው የምንለው ምክንያት ሳናስቀምጥ ዝም ብለን የምንጨነቅ ከሆነ ግን ይሄ ጭንቀት ጤናማ ጭንቀት አይደለም። አንዛይቲ ወይም ጭንቀት ወደምንለው ሊከተው ይችላል። ሁለተኛው የጭንቀት አይነት ደግሞ ችግር ይኖራል። አንድ ችግር ኖሮ ጭንቀቱ ተገቢ ነው ብለን ተጨነቅን። ነገር ግን ጭንቀቱን ያመጣው ነገር ተቀይሮ እኛ በጭንቀቱ የምንቀጥል ከሆነ ደግሞ የመንስኤው ለምሳሌ አንድ ሰው አንድ ነጋዴ ወይ አንድ ተማሪ ገቢው ቀንሶበት ወይም አንድ ተማሪ ውጤቱ ቀንሶበት ጭንቀት ውስጥ ሊገባ ይችላል። ይሄ ኖርማል ነው። ገቢውን ለመጨመር ወይም ውጤቱን ለማስተካከል በተወሰኑ መልኮች ሊጨነቅ ይችላል። ነገር ግን ፈተናውም አልፎ ውጤቱም ከታየ በኋላ ጭንቀቱ የሚቀጥል ከሆነ ይሄ ወይም እንደዚሁ ሌሎችም ቢሆኑ ይሄ እንደምሳሌ ያነሳ ነው እንጂ ጭንቀቱ እንዲከሰት ያደረገው ነገር ተቀይሮ ጭንቀቱ ግን የሚቀጥል ከሆነ እነዚህም ከተገቢ ያልሆኑ የጭንቀት አይነቶች ወይም አንዛይቲ ብለን ወደ ችግር የምንመድባቸው የጭንቀት አይነቶች ውስጥ ሊካተት ይችላል። ሌላው ደግሞ አንዳንድ ጊዜ የምንጨነቅበት መፍራት መጨነቅ ሊኖር ይችላል። ኢቨንቶች ሲኖሩ ትላልቅ ለምሳሌ መድረኮቹ ላይ ወጥተን ለመጀመሪያ ጊዜ ፕሬዘንት አድርጉ ብንባል ሊያልበን ሊጨንቀን ሊያንቀጠቅጠን ምናምን ይችላል። ይሄ ኢቨንት ነው። እነዚህ ትልልቅ ነገር ኖርማል ነው። ይሄም በዚህ ልክ መጨነቅ ግን ይሄኛው ስሜት ላይ ሆኖ ግን ከኢቨንቶች ሙሉ በሙሉ ራሳችንን የምናረቅ ከሆነ ግን አሁንም ይሄ ጤናማ ያልሆነ ጭንቀት ነው። ሌላኛው አንዳንድ ጊዜ ኖርማል ያልሆኑ ምንም ሳናስበው የሆነን ነገር መፍራት ወይም በድንገት መጨነቅ እንጀምርና ከዛ በኋላ ያ በድንገት የተጨነቅንበት ነገር አለፈ። አልፎም ግን እንደባለፈው የሆነ ጨንቀኝ ይሆን እንዴ እንደባለፈው አይነት ስሜት ይሰማኝ ይሆን እንዴ እያሉ ዝም ብሎ መጨነቅ አይነት ነገሮች እነሱም ጤናማ ያልሆኑ የጭንቀት አይነቶች ውስጥ ይካተታሉ። ሌላው አንዳንድ ጊዜ ራሳችንን በሴፍ ዞን ውስጥ ለማስቀመጥ መጨነቅ ተገቢ ነው። ለምሳሌ እኛ በምንኖርበት ቤት ውስጥ ማታ ስንተኛ በራችን መቆለፉን ቼክ ማድረግ ተገቢ ነው። ራሳችን ሴፍ ማድረግ ስላለብን አንድ ኪችን አካባቢ የምትሰራ ሴት ማታ ከኪችን ወጥታ ወደ ኖርማል ቤቷ ስትገባ ስቶቭ ማጥፋቷን ቼክ ማድረግ ተገቢ ነው። አንድ መኪና ውጭ የሚያቆም ሰው መኪናውን ዘግቶ በአግባቡ መውጣቱን ቼክ ማድረግ መጨነቅ ተገቢ ነው። ነገር ግን እነኚህ ሰዎች የሚደጋግሙት ከሆነ ሄደ ቆለፈ 3 እርምጃ ከተራመደ በኋላ ቆልፌ ይሆን እንዴ ብሎ የሚመጣ ከሆነ ነቅዬ ይሆን እንዴ ሶኬት ብሎ 2-3 ጊዜ የሚሄድ ከሆነ የሚጨነቁበት መሰረታዊ መጨነቅ የሚገባቸው ራሳችንም በኖርማል ሲቹዌሽን ውስጥ ወይም በሰላማዊ ኤሪያ ውስጥ ለማኖር ብለን የምንጨነቀው ጭንቀት ተገቢ ሆኖ ያንን ግን ራሳችን ወደ አለማመን እስከምንደርስ ድረስ መደጋገሙ እሱም ጤናማ ያልሆነ። አንድ ጊዜ መኪናውን ቼክ ማድረግ ተገቢ ነው። 2 ጊዜም ሊደግም ይችላል። ከዛ በላይ ግን እየተመለሰ ከአንደኛውም ስቴር እየወረደ ከሶስተኛውም እየወረደ እንዳውም አንዳንድ ጊዜ ዘግቼዋለሁ ብለህ ከፍተውላ ልትመጣ የምትችልበት እድል ሊኖር ይችላል። ሌላው ኮመን የሆኑ ማህበረሰቡ ውስጥ ኮመን የሆኑ
የማያስፈሩ ነገሮች ሊኖሩ ይችላሉ። የማያስፈሩ ኢቨንቶች ሊኖሩ ይችላሉ። የማያስፈሩ እንስሶች ለምሳሌ ሰዎች ካደግንበት ወይም ቢልድ ከሆንበት ነባራዊነት አንጻር አንበሳ ብትለው ብዙ ሰው ሊፈራ ይችላል። አንዳንዱ ሰው ዝም ብሎ እንደዚህ ሬፕታይልስ የምንላቸው የሚሳሳቡ ነገሮችን አይጥ፣ እባብ ምናምን ሊፈራ ይችላል። ኖርማሊ ግን በማህበረሰብ ውስጥ የተለመዱ የሆኑ ነገሮችን ዝም ብሎ መፍራት እሱም ሲቹዌሽኖችን ሊሆን ይችላል። ለምሳሌ አንድ ሰው ሊፍት መጠቀም አለመልመድ ሆኖ ከሆነ ችግር የለውም። ስሩ ኤክስፒሪያንስ ሊፍቱን መጠቀም ይችላል። ኤክስፒሪያንሱም ኖሮ ግን ማህበረሰብ እየተጠቀመበት እያየ አንተ አሁን 4-5 ሆነህ ሊፍት ውስጥ ስትገባ እያየ ኧረ እኔ በዚህ ያለ ልሞታለሁ ብሎ እንትን የሚል ሰው ይሄ ምናልባት ለሊፍት ተጋላጭ ሳይሆን ቀርቶ ሊፍትን ማያቅ ሳይሆን ቀርቶ ሳይሆን ሙሉ ተጋላጭነቱ ኖሮ ሙሉ እውቀቱ ኖሮ አንዳንድ ጊዜ ሳታውቀው የምትፈራው እንስሳ አለ እኮ። ምናልባት ብዙዎቻችን ቲዮሬቲካሊ ቢልድ ስለተደረግ ነው እንጂ አንበሳ በአካል ፌስ አድርገን ላናውቅ እንችላለን። በእንደዛ ነገሮችም እንደተጠበቁ ሆኖ ግን ማህበረሰቡ ላይ ተቀባይነት ያላቸው ጉዳት አያመጡም ተብሎ የሚታመኑ ነገሮችን እሱም ብቻ ለይተው የሚጎዱት መስሎት የሚፈራና የሚጨነቅ ሰው ይሄም ጭንቀቱ ተገቢ ያልሆነው የጭንቀት አይነትና ወደ አንዛይቲ የሚካተተው የጭንቀት አይነት ነው። በጥቅሉ ግን ጭንቀት በመሰረቱ ጠቃሚና ተገቢ ነው። ጭንቀታችን ግን መስመሩን ሲያልፍ እና እንዳልነው ከማህበረሰቡም ከእውነታውም በተዛባ ሁኔታ በተለየ ሁኔታ እኛን የሚያስጨንቀን ከሆነ ያ ጭንቀት ወደ አንዛይቲ ሊካተት ይችላል። ኦፍኮርስ እነዚህ መሰረታዊ ነገሮች ናቸው። አሁን ያነሳቸው ነገሮች አንድ 3 ነገሮች አሉ። በጣም ከጭንቀት ጋር ተያይዞ በጣም የሚያስፈሩ የሆኑ ነገሮች ወይም ለሕክምና አደጋች ሊባሉ የሚችሉ የሆኑ ነገሮች አሉ። አንደኛው ነገር ኢሹ ትራውማቲክ የሆነ ኢቨንት ከሆነ ትራውማቲክ ምንድን ነው? የሆነ ነገር ፕራክቲካል የሆነ አደጋ ወይ ችግር በህይወታችን ኦልሬዲ ተከስቶ የነበረ ነገር ከሆነ፣ ሁለተኛ ያ የጭንቀት ምክንያት ማይታወቅ ከሆነ፣ ሶስተኛ የጭንቀት ምክንያቱ ስጋት ወለድ ከሆነ። እነዚህ 3 መሰረታዊ ነገሮች ናቸው። ለምን ፍርሃት ወለድ ጭንቀቶች ሲሆኑ ከስነ ልቦናዊ እይታ አንጻር ፍርሃት ወለድ ጭንቀቶች የሚባሉት ለምንድን ናቸው? ለምሳሌ ልጆቼ ምን አበላቸዋለሁ፣ ምን አጠጣቸዋለሁ የሚል ከስራ ጋር ተያይዞ ኢንሴኩሪቲ የሚሰማው ይሆናል። ከትምህርት ጋር ተያይዞ ይህን ፈተና እንዴት ላልፈው ነው ብሎ ኢንሴኩሪቲ ይሰማዋል። ከጤና ጋር ተያይዞ ይሄን የጤና ቀውስ እንዴት አድርጌ ላልፈው እችላለሁ ብሎ ኢንሴኩሪቲ ይሰማዋል። ያለ መረጋጋት፣ ደህንነት የማጣት ስሜት ይሰማዋል። እነዚህ ፍርሃት ወለድ የሆኑ ችግሮች፣ ጭንቀቶች ፍርሃቱን የምናስወግድበት በእርዳታም ይሁን በእኛም ጥረትም ይሁን ወደ አላህ ሱብሓነሁ ወተዓላ ቀርበንም ይሁን በመንፈሳዊ የሆኑ እንትኖች በተግባሮች ይሄ ፍርሃት የሚወገድበት ኮንዲሽን ይኖራል። ያ ፍርሃት ከተወገደ በኋላ ግን ይሄ ጭንቀት እንዳልከው ቅድም ኤክስቴንድ የሚያደርግ ከሆነ የሚቀጥል ከሆነ ስለገለጽከው ብዬ ነው። ኤክስቴንድ የሚያደርግ ከሆነ ይሄ ችግር ምን ይባላል? ስጋት ወለድ ነው የሚባለው፣ ፍርሃት አይደለም። ፍርሃት ማለት አንድ ነገር ሀፕን እንዳያደርግብን ወይ ደግሞ ከአንድ ነገር ለመገላገል ከምናደርገው ከሚኖረን ፍላጎት የተነሳ የሚመነጭ ፍርሃት ይሆንና ከሱን ተያይዞ ይመጣ የሆነው ጭንቀት ለማከም ቀላል ነው የሚሆነው፣ በተለይ ደግሞ ያን ችግር መፍታት የምንችል ከሆነ። ነገር ግን ችግሩን ከፈታነው በኋላ ኤክስቴንድ የሚያደርግ ከሆነ ብዙ ሰዎች ላይ ሳይሆን አንዳንድ ሰዎች ላይ ሀፕን ያደርጋል። ለምሳሌ በልና በቤተሰብ በዙሪያው ድጋፍ የሚያደርገው ሰው የለም። ጥሩ ሴኩሪቲ የሆነ የስራ ዓለም ላይ ነበር የነበረው። ያ የስራ ዓለም በሆነ አጋጣሚ ዲስራፕትድ ሆነ ወይም የሆነ ቀውስ ተፈጠረበትና ከስራው ተሰናበተ። በተወሰኑ ጊዜያቶች ያለፈበት አስጨናቂ የሆነ ጉዞ ይኖራል። እሱና ቤተሰቦቹ የሚያሳልፉት ቀውስ ይኖራል። በዛ በቀውስ ምክንያት ለፍርሃት ይጋለጥና ያ ፍርሃት ጭንቀት ውስጥ ይከተዋል። ውድ ተመልካቾቻችን ከአጭር እረፍት በኋላ ተመልሰን እንመጣለን። ባላችሁበት ጠብቁን። ከእረፍት ስንመለስ ካቆምንበት እንቀጥላለን። ጭንቀቶቹ የሚመነጩት ፍርሃት ወለዶች ከሆኑ
እና ስጋት ወለድ ሲሆን እንትን ይላል ማለት ነው። ስጋት የሚመጣው በባህሪው ከፍርሃት በኋላ ነው። የሆነ የሚያስፈራን ነገር አለ። ያ የሚያስፈራን ክራይሲስ ለምሳሌ ቅድም በመጀመሪያው እንትን ላይ ክፍል ላይ እንደገለጽ ነው ከረፍት በፊት እንዳወራ ነው አንድ ግለሰብ ከስራው ላይ ቢሰናበት ከቋሚ ከነበረበት ስራው ላይ ከዛ በኋላ ስራ የማግኘት እድል ባይኖረውና እሱና ቤተሰቦቹ ከፍተኛ የሆነ የኢኮኖሚ ቀውስ ለወራት ወይም ለአመት ኤክስቴንድ የሚያደርግ ቀውስ ውስጥ ቢያልፎ ያ ትራውማታይዝ ያደርገዋል እሱ። ስለዚህ ያ ፍርሃት በሆነ ሂደት ተወገደ እንበል። ሲወገድ መቆም ነበረበት አይደለም ወደ ስራ ዓለም ሲገባ። ነገር ግን ይህ የስራ የኢኮኖሚ ችግር አሁን የገባበት ስራ ደግሞ እንደ መጀመሪያው አስተማማኝ ካልሆነ ምሳሌ ነው ካልሆነ ምን ይሆናል ይሄ ሰውዬ? ስጋት ወለድ ፍርሃቱ አብሮት ይቀጥላል። ስጋት ወለድ ጭንቀቱ ይሰጋል ማለት ነው። አሁንም እንዲህ አይነት ነገር ራውንድ ቱ ሀፕን ቢያደርግብኝ አሁንም ደግሞ እንደዚህ ቢከሰትብኝ ይላል። ከጤናም ጋር ተያይዞ እንደዛው ነው። ኦልሬዲ ሪከቨር ያደረገው ጤና ሲሪየስ የሆነ የጤና እክል ነበር፣ ግን ተሻለ። አስፈርቶት ነበር፣ ጭንቀት ውስጥ ነበር። የሕክምና አገልግሎት አገኘ፣ የጤና አገልግሎት አገኘ፣ ማህበራዊ ድጋፍ አገኘና ተሻለ፣ ዳነ። ከዳነ በኋላ የነገሩን ክብደት ስለሚያውቀው ሌሎች ላይ ያ በሽታ ሲመለስ ካየ ይሄን ነገር እኔም ጋር ሊመለስ ይችላል የሚል ፍርሃት ይኖረዋል ማለት ነው። ያ ፍርሃት የሁለተኛው ፍርሃት ከምንድን ነው የሚመነጨው? ከስጋት ነው የሚመነጨው። ትምህርትም ላይ ተመሳሳይ ነገር፣ ንግድም ዓለም ላይ ተመሳሳይ ነገር ሊያጋጥም ይችላል። ስለዚህ ምንድነው የሚያስፈልገው ከተባለ በፍርሃት ወለድ የሚመጡ የሆኑ ጭንቀቶች ምን ያስፈልጋቸዋል? ብዙ ጊዜ ተደጋጋሚ የሆነ ኮንሰልቴሽን፣ ቀጣይነት ያለው ሆነ ኮንሰልቴሽን ያስፈልጋቸዋል። አንደኛው ጭንቀት ከዚህ አንጻር በደንብ የስነ ልቦና ባለሙያ ሕክምና ድጋፍ እንዲያገኝ ያደርገዋል ማለት ነው። ሁለተኛው ነገር ደግሞ ችግሩ የማይታወቅ የሆነ ከሆነ ነው። አሁን በሚታወቁ ችግሮች የሚመነጭ ጭንቀትና በማይታወቁ ችግሮች የሚመነጭ ጭንቀት በጣም አስቸጋሪ ነው የሚሆነው። ሁለቱ ይለያያል። የሚታወቁ ችግሮች ችግሩን ብቻ በመፍታት ወይም ኮንቲኒየስ ኤክስቴንሽን ያለው የሆነ ስጋት ወለድ ጭንቀትም እንዳይደገም ወይም እንዳይቀጥል የሚያደርግ የሆነ ኮንሰልቴሽን በማግኘት ሰፖርት እንዲያገኝ አድርገን ልንፈታው እንችላለን። ነገር ግን ኦልሬዲ ይሄ ችግር የማይታወቅ ከሆነ ምንነቱ በማይታወቅ ነገር ውስጥ የሚጨነቅ የሚፈራ የሚሰጋ ከሆነ ያን ሰው የበለጠ ይሄ ነገር ተደጋጋሚ ከሆነና በጣም ኢንቴንሲቭ ከሆነ የኮንሰልቴሽን እንትን በደንብ ፎሎ አፕ ይፈልጋል ማለት ነው። ይሄ ሁለተኛው ነው። ሶስተኛው ነገር ደግሞ ትራውማቲክ የሆነ ነገር ሲሆን ነው። ትራውማቲክ ምንድነው? ለምሳሌ የመኪና አደጋ አንድ ሰው ሀፕን ቢያደርግበት ፐርሰናሊ እኔም በዙሪያችንም ያሉ የሆኑ ሰዎች ኤክስፒሪየንስ ያደርገነዋል ብዬ አስባለሁ። የመደፈር አደጋ ቢያጋጥማት አንዲት እህት ወንድን የመጥላት ወንድ ጋር የመቅረብን ፍርሃት አብሯት ሊቀጥል ይችላል። ሁሉም ወንድ ተመሳሳይ አይደሉም ብሎ ማስረዳት በራሱ ሌላ የቤት ስራ ሊሆን ይችላል። ታንጂብል የሆነ ነገር ተጨባጭ የሆነ አደጋ ቢያጋጥመው ከዛ አደጋ ድኗል አይደለም። ስለዚህ ተመልሶ መኪና ላይ መውጣት ሊፈራ ይችላል። ተጨባጭ ያልሆነ ነገር ሰዎች እሱ ላይ የተከሰተ ነገር አይደለም፣ ግን ፕሌን ውስጥ መከስከስ አደጋ ቢያጋጥም ፕሌን መውጣት የሚባል ነገር ሊፈራ ይችላል። የመጣው ከሆነ ትራውማቲክ ኢንሲደንት ነው። ቤተሰብ ከሆነ ያጣው ከሌላ የማጣት ስሜት ስላለ ያ ፍርሃት ያ ጭንቀት አብሮት ሊዘልቅ ይችላል። ስለዚህ እንደዚህ ትራውማቲክ የሆኑ ነገሮች ላይ ሲመጡ በሶስት ነገሮች ኮንሰልቴሽንን አዳጋች ሊያደርገው ይችላል። ያም ሆነ ግን አይፈታም ማለት አይደለም። በተለይ በእነዚህ በሶስት ነገሮች ላይ የመጡ በሚሆኑ ሰዓት ላይ አንደኛ አገልግሎቱን የሚያገኙ ወይም ሕክምናውን የሚያገኙ የሆኑ ወገኖች ወይም ወንድም እህቶች በደንብ ስፒሪቹዋል የሆነ ወይም ወደ አላህ ሱብሓነሁ ወተዓላ የመቅረብ የአዝካር የዱዓ መንፈሳዊ የሆኑ ሕክምና ያስፈልጋቸዋል። ሁለተኛው ነገር የባለሙያ ሕክምና የጤና ሕክምና የሙያ የምክር አገልግሎት ያስፈልጋቸዋል። ኢንቴንሲቭ የሆነ ተከታታይ የሆነ ዘለግ ያለ የሆነ ያስፈልጋቸዋል። እነዚህ ሶስት ነገሮች በጣም ወሳኝ ናቸው የሚሆኑት። በተረፈ ልክ ዲፕሬሽን እንቅልፍን የማሳጣት የማነው እንቅልፍ የማለት መገለጫ እንዳለው ሁሉ ጭንቀትም ደግሞ እንቅልፍ የማሳጣት የመረበሽ እንዲቃዡ የማድረግ እንዲህ አይነት ችግሮችን ሊያመጣ ይችላል። ያላሰቡት የሆነ ህልም ውስጥ ቅዠት፣ ፍርሃት በተለይ አሁን ከጤና ጋር ተያይዞ አይተህ ከሆነ የሆነ ሞትን የሚያመላክቱ የሆኑ ህልሞችን ሊያዩ ይችላሉ። እነዚህ ነገሮች ግን ጭንቀት ወለዶች ናቸው። ከፍርሃታቸው የመነጨ ነው እንጂ ሪሊ እኮ አላህ ሱብሓነሁ ወተዓላ ቁርጥ አድርጎ ነግሮናል። ማንም ሰው ስለታመመ ብቻ አይደለም እኮ የሚሞተው አይደለም።
አንድ ነገር ስላጣ ብቻ አይደለም እስከ መጨረሻው ድረስ ያሱ ተሰብሮ የሚቀረው። ረብል ዓለሚን አላህ ሱብሓነሁ ወተዓላ ጤና የሚሰጠው ሞትንም የሚያመጣው በጊዜ ነው። በሁሉም ነገር ቀዷእና ቀደር የሚባለው ነገር መክቱብ ነው። አንድ ሰው ይሄን ካመነ ሊጨነቅ የሚገባው ነገር አይኖርም ነበር። ግን ያ ጭንቀቱና ፍርሃቱ ከአላህ ሱብሓነሁ ወተዓላ መራቅ፣ መንፈሳዊነቱን መራቅ፣ ድጋፍም አለማግኘት ነገሮች፣ እነዚህ ሁሉ ነገሮች ካሉ የበለጠ ነገሮችን እንዲያስብበት እንዲጨነቅበት ያደርግና እንቅልፍን እስከሚነሳው ድረስ ሊያደርሰው ይችላል ማለት ነው። እንደዚህ አይነት ነገሮች ብዙ ጊዜ በተጨባጭ ከነበረኝ ልምድም አንጻር ኤክስፖዠርም አንጻር ያየኋቸው ነገሮች ስለሆኑ እነዚህ በደንብ ትኩረት የሚሰጣቸው ነገሮች ናቸው ብዬ አስባለሁ። አንተ ደግሞ ኤክስፒሪየንስ ያደረከው ነገር ካለ እዚህ ላይ ሼር ብታደርግ ጥሩ ነው። ያው እንግዲህ እስልምና አትጨነቁ የሚል አይመስለኝም በእኔ አንደርስታንዲንግ። መጨነቅ ያለባችሁ ቦታ ላይ መጨነቅ በሚገባችሁ ልክ ተጨነቁ ነው እና አሁንም ጭንቀትም መጀመሪያ ጅምራችን ላይ እንዳወራ ነው ጭንቀት ኖርማል ነው። በእምነትም በፊዚዮሎጂውም በሳይኮሎጂውም ኖርማል ነገር ነው። እኛ ነገሮች ግን አብኖርማል ሆነው ከተፈቀደላቸው ነገሮች ሆነው ሲመጡ መጨነቅ በራሱ ችግር ይሆናል ነው። ትራውማቲክ ኦፍኮርስ በርካታ ነገሮች አሉ። ትራውማቲክ የሆኑ ነገሮች ማከም ትራውማቲክ ሳይኮሎጂ ከባድ ነው። ለምሳሌ አሁን የጋዛን ሰዎች ብታነሳቸው እነሱ ኦልሬዲ አሁን እርቅ ተፈጥሯል ማለት እርቅ የሚመስለን ለእኛ ነው። እርቁ ፖለቲካል ወይም ምናልባት መሳሪያዎች የሚጮሁበት አውሮፕላኖች የሚዞሩበት ጊዜ ቀንሶ ሊሆን ይችላል። ግን በዛ ከጎኑ ሰው ሲሞት፣ ቤት ሲፈርስ፣ ከተሰደደበት ቦታ ሲሄድ ቤቱ ፈርሶ ያገኘን ሰው እነዚህን ማከም ቀላል አይደለም። ከትራውማ ጋር ተያይዘው የሚመጡ ነገሮች ረጅም እና ኢንቴንሲቭ የሆነ እንደውም ስፔሻላይዝድ በሆኑ ሁኔታ ላይ መታከም ይኖርባቸዋል። ትራውማን ተከትለው የሚመጡ ነገሮች ኦፍኮርስ ከባድ ናቸው። ነገር ግን አንዛይቲ በእኛ አገር ኮንቴክስት ሰዎች ምናልባት መቼ ነው የኔ ችግር አንዳንድ ያነሳናቸው ሰዎች ብዙ ጊዜ በተለይ ይህንን አንዳንድ ምልክቶችን በማየት ኖርማሊ መስሏቸው የሚያስቡት እኔ ትክክል ነኝ ወይም ትክክል አይደለሁም ብለው እንዲጨነቁ የትኛው ነው ተገቢ ጭንቀት፣ እንዲሁ በጥቅሉ ተገቢ ያልሆኑ የጭንቀት ካቴጎሪዎች ምን ይመስላሉ የሚሉትን ነው ለማሳየት የሞከርነው። ኦፍኮርስ እንግዲህ እኛ በትራውማ በከፍተኛው ሌቭል ራሱን ችሎ አንድ ኤፒሶድ መውጣት ወይም አንድ ክፍል ይወጣዋል ይመስለኛል። ትራውማን እንዴት ትሪት ማድረግ አለብን የሚለው። አንዛይቲን ሰዎች እስኪ ከጭንቀት እንዴት ይውጡ? እንደ ሙስሊም አሁን ለኛ እነዚህ ነገሮች በተለይ ቀለል ያሉት ነገሮች ቀለል ያሉት የአንዛይቲ ችግሮች ያሉባቸው ሰዎች እንዲሁም ምን ቢያደርጉ ይህንን የገጠማቸውን ችግር ማቅለል ሙሉ በሙሉ ማስወገድ ይችላሉ? እንግዲህ ወላሂ ኑሪ አሁን ብዙ ጊዜ የምንናገረው ነገር አለ። እንደ ሙስሊም እኛ በጣም ሀብታሞች ነን፣ በጣም ደስተኞች ነን። ጭንቀትና ሀሳብ አያቀንም፣ ፍርሃት አያቀንም፣ ስጋት አያቀንም ማለት ይቻላል። ለምን? ከአላህ ስብሓነሁ ወተዓላ ጋር ከኖርን፣ ከቁርአን ጋር መኖር የምንችል ከሆነ ሁል ጊዜ ወይም ተመሰክና ቢሄ ሁዲና ቁርአንን አንድ ሰው አጥብቆ ከያዘው ሁል ጊዜ በህይወቱ ላይ ብርሃን ነው የሚታየው። የአዝካር ሱብህና መሳእ ማድረግ የሚችል ከሆነ ለምን እነዚህ ጭንቀቶች ፍርሃት ጭንቀት የሚባሉት ወይም ስጋት የሚባሉት መቼ ሲሆኑ ነው? ወይ እንቅልፍ ሲከለክሉ ነው፣ ወይ ምግብ የመከልከል ሁኔታ ይኖራቸዋል። ሰውነትን የማዳከም አቅም የማሳጣት ጉልበት የመንሳት ሀሳቡን የመበታተን ማህበራዊ ሪሌሽንሺፓችን ዲስትራክት የማድረግ የማፈራረስ ምናምን አይነት ነገር ውስጥ ሁሉ እንገባለን። ብቸኝነትን የመውደድ እነዚህ ሁሉ ነገሮች ከዛ ደግሞ እንደገና ደግሞ ጤናንም ጭምር ኢንተርን የማቃወስ ችግሮች አሉባቸው። ስለዚህ ጭንቀት በሚመጣ ሰዓት ላይ አላህ ሱብሓነሁ ወተዓላ ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል። አላሁመ ኢኒ አዑዙ ቢከ ሚነል ሀሚ ወልገም። ጧትና ማታ አዝካር ነብዩ ሰለላሁ ዐለይሂ ወሰለም በሐያታቸው ሞት እስኪመጣቸው ድረስ ያደርጉ ነበር። እኔ እናንተ ደግሞ እንጨነቃለን። ነብዩ ሰለላሁ ዐለይሂ ወሰለም አሽረፈል ኸልቅ ያ አላህ ያ ረብ እኔ ከሐሳብም ሆነ ከጭንቀት
ባንተ ተጠበቃለሁ ከዱንያም ሆነ ከአኺራ ፈተና ባንተ ተጠበቃለሁ ከቀብር ቅጣት ከጀሃነም ቅጣት ባንተ ተጠበቃለሁ እያሉ ዱዓ ያደርጉ ነበር እንግዲህ የኖሩበትን አመት በሙሉ አስበው እድሜ ልካቸውን እንዲህ ብለው ሞት እስኪመጣቸው ድረስ ዱዓ ያደርጉ ነበር እኔ እናንተ በምን ልክ ነው ዱዓ ማድረግ ያለብን የሚለው ነገር ማሰብ ያስፈልጋል ስለዚህ አንድ ሰው ጧትና ማታ ሁሉ አዝካር የሚያደርግ ከሆነ አንድም በኢማኑ ምክንያት አኺራን እያሰበ አላህ Subhanahu Wa Ta'ala እየፈራ ጀሃነምን በመፍራት ጀነትን በመፈለግ የቀብር ፈተና ምናምን በመፍራት ከአላህ የሆነ የአኺራው እንዲሰምርለት ከመፈለግ የተነሳ የሚፈራው አለ ያም ሆኖ ግን መፍትሄው ምንድነው ዱዓ ነው ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ሁለተኛ ያ አላህ رب العالمين ከቀብርም ሆነ ከጀሃነም ቅጣት ባንተ ተጠብቃለሁ ይያሉ ጧትም ማታም عليك ربنا بحسن الختام እየተባለ ዱዓ ይደረጋል ይሄ መንፈሳዊ ጭንቀታችን ገደብ እንዳይልፍ ለምን አላህ Subhanahu Wa Ta'ala ادعوا الله خوفا وطمعا አላህ Subhanahu Wa Ta'ala ስትለምኑት አንደኛ አላህን ፈርታችሁት ስትፈሩት የአላህን እሳት የአላህን ቀብር የአላህን ቅጣት ስትፈሩ የአላህን ጀነትን እንፈልጋችሁ የአላህን እዝነትን እንፈልጋችሁ ለምን በኸይር ስራችን ብቻ አይደለም እኛ ከጀሃነም የምናመልጠው በወንጀላችን ምክንያትም ብቻ አይደለም ጀሃነም የምንቀጣው በወንጀላችን ተጸጽተን ወደ አላህ በመመለሳችን ምክንያት በአላህ እዝነት በመሸነፍ የምናተርፈው ነገር በጣም ብዙ ነው የሚሆነው አይደለም እንግዳውስ አላህ Subhanahu Wa Ta'ala በእዝነቱ የሚስራራን ከሆነ ምናምን ያለውን እንትን ቅሷ ታውቀዋለህ ሰው አላህ በእዝነቱ የሚስራራለኛ በጣም ሰፊ ስለሆነ ነው የዱንያንም ጉዳይ ስትመለከተው ከማንኛውም ሐሳብ ከማንኛውም ጭንቀት ባንተ ተጠብቃለሁ እየተባለ ዱዓ ይደረጋል አዑዙ ቢከ ሚን ፊትነቲ ዱንያ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ከዱንያም ፈተና ባንተ ተጠብቃለሁ ወሚን ፊትነቲ المحيا والممات ከህይወትም ከመኖር ፈተና የመኖር ፈተና ምንድነው ህይወት በጣም ዘርፈ ብዙ ናት ኢኮኖሚው ልጆቻችን ቤተሰባችን ትዳራችን ጤናችን ሁሉ ነገር ይገባል እስኪ አዝካር ሱብሃንና መሳእ ሁሉ ጊዜ ይሄን ብናደርግ አላህ رب العالمين ሁሉ የምንነው ቸልም ይል ጌታ አይደለም اللهم يا حي يا قيوم برحمتك استغيث اصلح لي شأني كله ولا تكلني الى نفسي طرفة عين ይላል ቂሷ ነብያቶች ያለፉበትን የሐዘን ሁኔታ አላህ እንዴት እንዳጽናናቸው ስንመለከት ቁርአን ስንቀራ ሪከቨሪ ያደረግን እንመጣለን እነማ አሽኩ በስ ወሁዝኒ ብሎ ጉዳዩን ለአላህ የሰጠ ሰው ለምን ይጨነቃል ችግሩን ነው ትራንስፈር ያደረገው ዳሃን ተገላግላል አላህ ከችግር ከጭንቀት ከምናምን እንዲጠብቅ ጠየቀው ማለት በቃ እኔ ጉዳዩን ሁሉ ለአንተ ሰጥቻለሁ እያልከው ነው የግድ እንትኑን አይደለም እዚህ ጋር አንተ ላይ ያለውን ጭንቀት አንተ እንድትሸከመው የነበረውን ሸክም ለአላህ ሰጥተዋል ማለት ነው እና ትራንስፈር ያረክ ነው ችግሮችን አንዳንድ ጊዜ እኮ እኔ ኡዝር እንሰጣለን ራሳችን ያለ ምን ሆነ ስንፍና የሚሆነውን ስላልቻልኩ ነው ምናምን ብንል ሳይኮሎጂካሊ ሪሊፍ እናገኛለን ዲኑንም ተተው ራሱ ጉዳይህን ለአንድ ከፍ ላለ በቤት ውስጥ ኃላፊው ሲሰጥ በቤት ውስጥ አሁን ህፃናቶችና ሌሎች እኩል አይደለም አይደል እንዲሁ ሌሊቱን እንኳን የምጠራው something responsible እንደሆነ ያንተ ልጆች አንተ እንደምትጠብቃቸው አንተ ያለ ምንም እንደማይነካቸው ያምናሉ ያም በቃ ሴኩሪቲ ጉዳይ ያሳስባቸው ማለት ነው አንተ ስኖርና ሳትኖር አንተም እንግዲህ ከዚህ ሁሉ በላይ ለሆነው ትልቅ ለሆነው አላህ ጉዳይን ከሰጠ በኋላ ሪሊፍ ልታገኝና በቃ ኃላፊነቱን ሰጥተሃል አንተ የሚኖረው የግድ ወደ ዲኑ ኢማን መጨመሩ ምናምን ብቻም ሳይሆን ጉዳይህን አሳልፈ ሰጥተሃል ለባለቤቱ ሰጥተሃል ካንተ የሚጠበቀው ጧት አድርገህ ከሆነ በሰላም ወደ ስራ ሄደ በሰላም እንደምትመለስ መጠበቅ ነው ማታ ከሆነ በሰላም እንደሚነጋ አሳልፈታ ዋስትና አለ ማለት ነው ውድ ተመልካቾቻችን የዛሬው ፕሮግራማችን ይህን ይመስል ነበር በቀጣይ ሌላ ፕሮግራም እስከምንገናኝ ድረስ መልካም ሳምንት ወሰላሙ አለይኩም ወራህመቱላሂ ወበረካቱ